የህወሓት ከፍተኛ አመራሮች የዝግጅት ንግግሮችን አስተላልፏል። የብልጽግናው አገዛዝም ትግራይ ላይ እርምጃ ወሰዱልን በሚሉት የቀድሞ የክልሉ አመራሮች ታጅበው ከፍ ባለ ፕሮፓጋንዳ ዘመቻ ላይ ይገኛል። በልሳናቱ በኩል በየቀኑ የሚያስተላልፋቸው የጥፋት መልእክቶችም የዚህ ማሳያ ናቸው። በሌላ በኩል በትግራይ ክልልም የተለያዩ ስብሰባዎች እየተከናወኑ ሲሆን የህወሓት ከፍተኛና መካከለኛ አመራሮች የሚመሯቸው የትግራይ ህልውና የሚረጋገጠው በብልጽግና መደምሰስ ላይ እንደሆነ የሚገልጹም ሆኗል። በበርካታ ከተሞች እየተካሄዱ ካሉ መድረኮች መካከል ባንዱ የተገኙት አብርሃም ተከስተም መሰል ጭቆናና የህልውና አደጋ ውስጥ ከገቡ የኢትዮጵያ ህዝቦች ጋር በመሆን ብልጽግናን ወደ መቃብር የምናወርድበት ጊዜ አሁን ነው ሲሉ ተደምጧል። ችን መድቦ አጠፋቸዋለሁ እያለ ነው። ሰሞኑን አዲስ አበባ ላይ የተደረገው ሰልፍም ትግራይን እናጥፋ የሚል የራሱም ሰልፍ ነው። ከበባው የሰራዊት ስምሪቱ ነጋ ጠባ የሚተላለፈው ፕሮፓጋንዳም የትግራይን ማጥፋት ፕሮጀክቱ አካልም ናቸው። መፍትሄው ይህንን ስርዓት ወደ መቃብር ማውረድ ይሆናል። መሰል የህልውና አደጋ የገጠማቸው ሌሎች ጭቁን ህዝቦች ጋር ሆነን የምናጠፋበት ጊዜም አሁን ነው። ስርዓት ብልጽግና እንዳለው ህልውና ህዝብ ትግራይ ሉዓላዊነት ህዝብ ትግራይ አይከበርም። ዘበት ለብሔራዊ ጥፋት በሚል መፈክር በሚደረገው በዚህ መድረክ ላይ ሌላኛው የተናገሩት አመራር ደግሞ አለም ገብረዋህድ ናቸው። በሃውዜን ተገኝተው ባስተላለፉት መልእክትም ብዙ መታገስ ትግራይን የማይታደግ ከሆነም ታግሎ ማሸነፍ ብቸኛ አማራጭ ሆኗል። ካለንበት አደጋም መውጫው መንገድም የብልጽግናው ስርዓት እንደገና እንዳይነሳ አድርጎ መቅበር ነው ብለዋል። አክለውም ጠላት እንደገና የትግራይን መሬት ከረገጠም ከዚህ ቀደም ካደረሰው ግፍ በእጥፍ በመፈጸም ተጋሩ ሙሉ በሙሉ እንዳንነሳ ለማድረግ ያለመ ዘመቻ ነው። ስለሆነም የትግራይ ወጣት ይህንን ጠላት ለመመከት የሚወስንበት ጊዜ አሁን ነው ሲሉ ነው የተናገሩት። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከሰሞኑ በመቀለ ባስተላለፉት መልእክትም ተመሳሳዩን አቅርበው ዛሬ ከ5 ዓመታት በፊት እንደነበረው የትግራይ ህዝብ ብቻውን አይደለም ብለዋል። ብልጽግና مستقرأي راح يكون قديم كم بجمل مستقرأي مستوكالة قديم ብልጽግና ትግራይን ብቻ አይደለም የገጠመው ከሌሎች ወገኖቻችን ጋር ጭምር ነው። ስለዚህ ብቻችንን አይደለንም፣ ወዳጆችም አጋሮችም አሉን። ዛሬ ሌሎች ጉዳዮች ቀርተው የመኖርና የህልውና አደጋችን ብልጽግና ሆኗል የምንለው እኛ ብቻ አይደለንም። በውስጥ ብቻ ሳይሆን ይህ ስርዓት በትግራይ ላይ ጥሎት ያለውን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮችም አሉን። እነሱ ደግሞ በስትራቴጂክ አጋርነት ጭምር የሚሰሩ ናቸው። ትግራይ አሁን ባለበት ሁኔታ መቀጠል ስለማይችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገድናል የሚሉት ደብረጽዮን የትግራይ ሰራዊትን በማጠናከር ያለም አቀፉን ማህበረሰብ ትኩረት ማግኘት ችለናልን በማለት አክለዋል። ሌላኛው የድርጅቱ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖም እኛም ቀይ መስመር አለን ሲሉ ተናግረዋል። አብይ አህመድና አገዛዙም ትግራይ የጠፋች እንድትሄድ ለማድረግ የሚያስችላቸውን የውሸት የሰላም ሁኔታ ሲያቀርቡ ቆይተዋል የሚሉት አመራሯም ከቀኝም የተጣመሩ ኃይሎች ናቸው። ከኛ ህዝብ መሀል የወጣ ተላላኪ ግን ይዋረዳታል እንጂ ሁለተኛ የኦሮሞ ህዝብን ለባርነት አይዳርግም። ያምራፍ ተዘግቷል፣ ዳግም አትከፍቱትም። ካሁን በኋላ በጦር መሳሪያ ስልጣን እንደማይያዝ ህዝባችን አሳይቷቸዋል። ኢሳንፋኖቱ መተከኛ ወራነኑ ኢሳንፋኖ አቶ ሽመልስ አለቃቸው አብይ አህመድ ራሳቸውን እንደ ኢትዮጵያ ህዝብ ወኪል አድርገው እንደሚያቀርቡት ሁሉም ሽመልስም ራሳቸውን የኦሮሚያ ህዝብ አቋምን የሚያቀርቡ አድርገውም ነው ሲናገሩ የተሰሙት። ነባራዊ ሁኔታው ደግሞ በትግራይ ሚሊዮን ገዳይ በአማራ ክልል ቁጥር የማይገልጸው ጥፋትን ያደረሰው በኦሮሞ ህዝብ እየማለ ኦሮሞን የሚፈጅ ስርዓት እንጂ እሳቸው የሚምሉበት የኦሮሞ ህዝብ ታሪክ እንዳልሆነ የሚታወቅ ነው። እነዚህ የዚህ አገዛዝ ሰዎች በሀገሪቱ እያደረሱ ያሉትን ውድመት፣ እልቂት በኦሮሞ ህዝብ ያደርጉትን በሚል ከሚታገሏቸው ኃይሎች መካከል ደግሞ አንዱ የኦሮሞ ነጻነት ጦር ነው። ድርጅቱ ከሰሞኑ በዚህ ያገዛዙ ሰዎች የመከከር ድግስ ዙሪያ ባወጣው መግለጫ የአብይ አህመድ አገዛዝ ሌላ የፖለቲካ ወንጀል ነው በማለት ገልጾታል። አብይ አህመድ በርካታ የማጭበርበሪያ ካርዶች ባለቤት ነው ያለው ኦላም
በአብይ አህመድ አገዛዝ ስር እውነተኛ ብሔራዊ ውይይት ሊኖር አይችልም ሲል አንስቶም የዚህ መድረክ ውጤት ምንም ይሁን ምን መዳረሻው ግን የአብይ አህመድ ቤተ መንግስት ነው። ያለፉት 8 መራራ ዓመታት አንድ ነገር አስተምረውናል። አብይ አህመድ ለማንኛውም ማህበረሰብ ጥያቄ አሊያም ፍላጎት ሊታመን እንደማይችል የሚለው ደግሞ ቀዳሚ ነው። መነሻው መድረሻው ምን እንደሚደረግበት የማያውቀው የፖለቲካ ስልጣን ነው ሲልም ጠቅሷል። በዚህ የአብይ አህመድ የአንድ ሰው ትርኢት ውስጥ ቀረቡ የተባሉ የህዝብ ጥያቄዎች ሁለት ዓላማዎችን ለማሳካት ነው። ወደ 2 ጊዜ ፕሬዝዳንትነት ጉዞ መንገድ ለመጥረግና የኦሮሚያ የአማራና የሌሎች ክልል መንግስታትን ወደ ትንንሽ ግዛቶች በመሸንሸን በየክልሉ የጎሳና የአካባቢ ማንነት ልዩነትን ወደ መንግስታዊና ፖለቲካዊ ልዩነቶች ለማሸጋገር ነው። ይህ ደግሞ በየአካባቢው የተቀሰቀሰውና ሀገራዊ ቅርጽ መያዝ የጀመረውን የጸረ ብልጽግና አገዛዝ ትግል መሰረቱን ከስር ለማዳከም ያለመ ነው ብሏል ኦለም። እነዚህ መሰረታዊ ጉዳዮች ግን በጦርነት ውስጥ ሆነ አብዛኛውን ማህበረሰብንም አግለለህ የምታከናውናቸው ጉዳዮች አይደሉም ሲልም አብራርቷል። ለዚህ የፖለቲካ ወንጀል የተባበሩ ኮሚሽነሮችና ሌሎችም ፈቃደኛ ተባባሪዎች ይህ የአንድ ወገን ተጽዕኖ መሆኑንና መሰረታዊ የሀገረ መንግስት ማነቆችን እንደማይፈታ በሚገባ ያውቁም በወንጀል ውስጥ ተሳታፊ የሆኑ አካላት ህጋዊና ታሪካዊ ኃላፊነት ይጠብቃቸዋል ሲልም ገልጿል። የአብይ አህመድ አገዛዝ ህግ አስከብርልን በሚል ሴራ ትግራይ ላይ ጦርነት ለመክፈት እያደረገ ያለው ዝግጅት መቆም አለበት ሲል ፓርቲው ገለጸ። የትግራይ ህዝብ የተጋረጠበትን አደጋ መከላከል የሚችለው በመለያየት ሳይሆን በአንድነት ነው ሲልም አሳውቋል። ኢህአፓ ያወጣው መግለጫ ሰላምን ማስከበር በሚል ሽፋን የትግራይ ህዝብን እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ብሏል። ዛሬ የብልጽግናው መንግስት በራሱ የገባውን ስምምነት በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ ተግቶ እየሰራ ነው ሲል ገለጸው። ኢህአፓም የመሳሪያ ድምጾችን ለጊዜ የቆሙ ቢመስሉም ብልጽግና ግን የትግራይ ህዝብ ላለፉት ዓመታት በድምጽ አልባ አካባባ ደሞዝ፣ ነዳጅ፣ ሸቀጣ ሸቀጥና በጀት ክልከላ ውስጥ አድርጎ እንደቀጠለ ነው ብሏል። ይህ አልበቃ ብሎት አሁን ደግሞ የህግ ማስከበርና ተመሳሳይ መፈክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑ በከፍተኛ ስጋት እየተከታተል ነው ያለው ጉዳይ ነው ብሏል። ኢህአፓም ባለፉት ዓመታት በኢትዮጵያ እንዳይታይ፣ እንዳይሰማ፣ እንዳይታሰብ ያደረገውን የተቃውሞ ሰልፍ በትግራይ ልከፍት ያሰብኩትን ጦርነቱንና ከህዝብ የመጣ ጥያቄ አስመስሉልኝ ብሎም በራሱ ያደራጃቸውን ጥቂት ግለሰቦችን ማሰለፍ ጀምሯል። ይህንን የመቀጠል እቅድ እንዳለውን በየመግለጫው በመለፈፍ ላይ ይገኛል ሲልም አክሏል። በተለይም ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን ሲሰጡ መታየታቸው የሚያስተዛዝብ ነው ሲልም አንስቷል። በተጨማሪም አንዳንድ በተቃዋሚ ስም የሚንቀሳቀሱ የስርዓቱ ተላላኪ ፓርቲዎችም ህግን ከመጣስ አልፎ ለኢትዮጵያ የታሪክ ጠባሳ የሆነውን ብልጽግናን ህግ አስከብርልን፣ ለዚሁም ሙሉ በሙሉ ከጎንህ ነን በማለት የስልጣንና የወንበር ዳረጎት በተቀበሉ ማግስት በትግራይ ህዝብ ላይ ጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ሰማይ ሲቧጥጡ ታዝበናልን ብሏል። በስርዓቱ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብ የስነ ልቦና ለጦርነት የማዘጋጀት ሙከራም እንደ አቶ አረጋን ንግግር ከማህበራዊ ሚዲያ ላይ አዳምጫለሁ። የተጻፈውን ትርጉሙን አዳምጫለሁ፣ አይቼዋለሁ። እውነት ለመናገር የተሰማኝን አብዛኛውን ስሜት በዛው በፌስቡክ ላይ በዚህ በማህበራዊ ሚዲያ ተገልጿል። ህዝቡ ገልጾታል። ልል የሚችለውን ነገር በሙሉ እዛ ተገልጿል። ግን በዋናነት እኔ በግል ጉዳይ አልነበረም ወደ እስር ቤት የገባሁት፣ በህዝብ ጉዳይ ነው። ወደ ለህዝብ ጉዳይ ገብቼ ስፈታ እቃዬን በፌስታል ይዤ ወጥቻለሁ እና እኔ ምንም ከስብዕና ላይ የሚቀንሰው ነገር የለም። በቦርሳ ለመያዜ በቆዳ በተሰራ ባለስልጣናት እንደሚይዙት አይነት ከቆዳ የተሰራ ሻንጣ ባለመያዜ አይቆጨኝም። ለእውነት የተከፈለ ዋጋ ነበር፣ ለፍትህ የተከፈለ ዋጋ ነበር፣ ለእኩልነት የተከፈለ ዋጋ ነበር፣ ለህዝብ ወንድማማችነት የተከፈለ ዋጋ ነበር እና እንኳን በፌስታል አይደለም በሌላም በባሰብ ነገር እቃዬን ጠቅልዬ በወጣ ምንም የሚቆጨኝ ነገር የለም የሚል እሳቤ ነው የመጣብኝ። ስህተት ሰርተዋል። ያው ከሰው ስህተት ከብረት ዝገት አይጠፋም ይባላል እና እኔ ደስ የሚለኝ እሳቸው በግል እኔን ሳይሆን የተናገሩት ብዙ ሚሊዮኖች ነው ብዬ አስባለሁ። ለምን በእስረኞች ዙሪያ የብዙ ሚሊዮኖች የ10 ሚሊዮኖች ምናልባትም የጠቅላላ የኢትዮጵያ ህዝብ ተስፋ የተንጠለጠለ ነው። በእነሱ ዙሪያ የዛ ተምሳሌት ነው፣ የህዝብ ተምሳሌት ነው እና ትክክል አለመሆናቸውን
ይቅርታ ሲጠይቁ ብሰማ ደስ ይለኛል። ይቅርታ መጠየቅ ትንሽነት አይደለም፣ ትልቅነት ነው። ይቅርታ ደግሞ መጠየቅ ያለበት ግለሰብ አይደለም፣ እኔን አይደለም፣ ህዝብን ነው። ለ3 አስርት ዓመታት ያሳለፍናቸው የጨለማ ዘመኖች እንደ ዋዛ የሚታዩ አይደለም። ብዙ መስዋዕትነት ተከፍሎባቸዋል። ብዙ የደም መስዋዕትነት ተከፍለዋል። ብዙ ጥፍሮች ተነቅለዋል። ብዙ ሰዎች ቤተሰቦቻቸው ተበትነዋል። ብዙ ኢትዮጵያውያን ተሰደዋል እና የነዛ ሁሉ ጉዳይ እስረኞች ከእስር ቤት ሲወጡ በነበራቸው ሁኔታ ውስጥ የሚገለጽ ነው። በያዙት ፌስታል የሚገለጽ ነው። በክሳታቸው የሚገለጽ ነው። የዛ የእንግልቱ ዘመን የጨለማው ዘመን መገለጫ ነው። ፌስታሉ የነበራቸው ቁመና፣ ሰውነታቸው መክሳቱ፣ መጎሳቆሉ ሀገሪቱ ያለፈችበት ሂደት ተምሳሌት ነውና ከዚህ አኳያ ብቻ ይቅርታ ሊጠይቁ ይገባል ብዬ አስባለሁ። እና እንዳልኩት ደግሞ ይቅርታ መጠየቅ ያለባቸው ራሴን ደግማለሁ፣ ይቅርታ መጠየቅ ያለባቸው ግለሰብን አይደለም፣ እኔን አይደለም፣ ህዝብን ነው። ህዝብን መጠየቅ ቢጠይቁ ደስ ይለኛል ብዬ አስባለሁ። የትልቅነት መገለጫ ነው የሚሆንላቸው፣ እሳቸውን ድክመት መገለጫ አይሆንም ብዬ አስባለሁ። እስክንድር፣ እንግዲህ አቶ አዲሱ በንግግራቸው ያንተን ከእስር ቤት መውጣት ከፌስታል ጋር አሳንሰው ለማሳየት የሄዱበት ሁኔታና ትግሉም ያንድ ሰው ያንድ አካባቢ ያንድ ቡድን አድርገው የወሰዱበት ሁኔታ አለ። እንግዲህ ባለፉት 27 ዓመታት አንተ በትግል ላይ ነው ያለኸው። በእስር ቤት ሆነህ በርካታ ሽልማቶችን ያገኘ የነጻነት ምሳሌያችን ነህና እንደው ይህንን ትግል የአንድ ሰው ማድረግ የአንድ ወቅት ማድረግ ተገቢ ነው ብለህ ታስባለህ? እሱማ በጣም ትልቅ፣ እሱ ደግሞ ትልቁ ግዙፉ ስህተት ነው። በጣም ትልቅ ግዙፍ ስህተት ነው። በአንድ አካባቢ በተደረገ ትግል አይደለም የህወሓት ዘመን ያውቃው፣ በጠቅላላ በሀገር አቀፍ ደረጃ በተደረገ የዲሞክራሲ ትግል ነው። በተለያየ መንገድ ይሄ መላው ዓለም የሚመሰክረው ነው። መላው ዓለም እያየ ነው የታገል ነው። አሁን በዚህ በዲጂታል ዘመን፣ በኢንተርኔት ዘመን፣ በሳተላይት ቴሌቪዥን ዘመን የኛን ትግል የታዘበው መላው ዓለም ነው እና መላው ዓለም ምስክራችን ነው እና እሳቸው የሄዱበት አግባብ ትግል አይደለም። የቄሮ ትግል ለዛ አስተዋጽኦ ተደርጓል፣ ምንም ጥያቄ የለው። ግን እዚህ ላይ ላሰምርበት የምፈልገው አንድ ነገር አለ። ቄሮ ህወሓትን የታገለው ለጥገና ለውጥ አይደለም። እሳቸው ያላሉት ነገር አለ፣ ያልተናገሩት ያልተነፈሱ ትልቁ ነገር ለጥገና ለውጥ አልታገለም። ቄሮ የታገለው ለስር ነቀል ለውጥ፣ ቄሮ የታገለው የህወሓትን ስርዓት ጠጋግኖ እድሜውን ለማራዘም አይደለም። ትክክለኛ ከስር መሰረቱ የአምባገነናዊ ስርዓት ተመንግሎ የፍትህና ዲሞክራሲያዊነትና እኩልነት፣ አንድነት እና ሰላም እንዲሰፍን ነው። ስለዚህ ያልተናገሩት ነገር አለ። እሳቸው ቄሮን ይወክላሉ ወይ? ስለ ጥገናዊ ለውጥ እየተናገሩ ስለ ኢህአዴጋዊ ለውጥ ከቅርብ ጊዜ ወዲህ ደግሞ ስለ ኢህአዴጋዊ ለውጥ፣ ስለ ጥገናዊ ለውጥ ብቻ ሳይሆን ስለ ኢህአዴግ ስለሚመራው ለውጥ እየተናገሩ እኔ ግንባሩን ለጥይት የሰጠው እና የሞተውን ቄሮ መንፈስ ይወክላሉ፣ እሱ የሚፈልገውን ነገር ይወክላሉ የሚል እምነት የለኝም። ከእሳቸው ይልቅ አሁንም ለስር ነቀል ለውጥ የምንታገል፣ ለአሁንም ለስር ነቀል ለውጥ ድምፃችንን የምናሰማ ኢትዮጵያውያን ቄሮን የምንወክለው፣ የሞቱትን መስዋዕትነት የከፈሉትን የምንወክለው እና የሞራል እሳቸው መስዋዕትነት ስለከፈለው ቄሮ ለመናገርም ምን ያህል የሞራል ብቃት አላቸው የሚል ጥያቄ አለኝ እኔ። እስክንድር፣ ሌላው ምናልባት በርካቶችም እያነሱ ያሉት ነገር በዚህ ንግግራቸው አንተንና ከአንተ ጋር የሚንቀሳቀሱትን በተለይ በአዲስ አበባ ጉዳይ ላይ የሚንቀሳቀሱትን ወገኖች ለማስፈራራትና በቀጣይ በፓርቲ ደረጃ ሊወሰዱ የታሰቡ ነገሮች አሉ፣ የዛ ጅምር ውጤቶች ናቸው፣ ያንን የሚያሳዩ ናቸው፣ መጠቆም ነው የሚሉ ሀሳቦች እየተንሸራሸሩ ነውና ከዚህ አንጻርስ እንዴት ትመለከተዋለህ? እኔም መስማማለሁ፣ ከዚህ አተያይ ጋር እኔም መስማማለሁ። በዚህ ሳምንት ኢህአዴግ መግለጫ አውጥቷል። ባወጣው መግለጫ ላይ አክቲቪዝም፣ ጋዜጠኝነት እና ፖለቲከኝነት እየተደባልቆ እየሄደ ነው፣ ይህንን እንለያለን፣ ዛቻ ነው፣ በዛቻ መንፈስ ነው መግለጫውን ያወጣው። እሳቸውም ደግሞ በቅርቡ እርምጃ እንወስዳለን ብለዋል፣ እናሳያለን ብለዋል። ስለዚህ በዛ ደረጃ የታሰበ ነገር አለ፣ እንዳለ ምልክቶች አሉ። ቁም ነገሩ ግን በዛ በኩል ምንም አይነት እርምጃ ተወሰደም አልተወሰደም እኛ ከቆምንለት የስር ነቀል ለውጥ አጀንዳ ማለትም በሰላማዊ መንገድ እስከ ጫፍ መድረስ ስላለበት የስር ነቀል ለውጥ የምናደርገውን ትግል
ወደኋላ አንልም። ዛቻውን ፈርተን ካለንበት ንቅንቅ አንልም። ትግል ወደኋላ አንልም። ይሄ ሊሰመርበት ይገባል። ህወሓት ሞክሮታል። ይሄን ደግሞ የምንለው በቲዮሪ ደረጃ አይደለም። ህወሓት ሞክሮታል። ይሄንን ሊያስፈራራ ሞክረዋል። ገርፎናል፣ ገልብጦ ገርፎናል።